ጋይስ በመጀመሪያ ደረጃ ማለት ነው ዛሬ በሳቅ ነው የመጣሁት። ራሴ ገርሞኝ እኮ ነው የሳቁት። እና እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። እና 206 ሰብስክራይብ እፈልጋለሁኝ እና ስትገቡ ሰብስክራይብ አድርጉኝ። ስላልሞላለኝ ነው ይሙላልኝ፣ ጎዶሎ ነገሮች ስለሚያስጠሉኝ ነው። እና የሳኩበት ምክንያት ማለት ነው እኔ የጂጂ ከያ ልጅ ሳምሪ ስታገባ ጀምሬ በሶሻል ሚዲያ ሳጨበጭብ ነበርኩኝ ማለት ነው። አጨበጨብኩኝ እስከ 3 እስኪወልዱም ድረስ ያው አብሬያቸው ቆይቼ ነበረ። እና እማማ ዝናሽም ሀገር እማማ ዝናሽ ስላችሁ የእንትን የቢኒዋ ማለት ነው። እሷም ሳውዲ እያለች ጀምሮ እያጨበጨብኩኝ አገር ገባች፣ ወለደች፣ ተፋታዋለች፣ ምናለች እሷንም እያጨበጨብኩላት ነበር። አረ ስንቱ እንጥቀስ የማዳም ቅመሞች ማለት ነው። እናንተ በማን ጊዜ ነበራችሁ? አረ ሰላም ሳይላችሁ ወይኔ ጉድ ፈላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እና አንድ ወሬ ላወራ ግርም ያለኝ ነገር ላወራ ስነሳ በነገራችን ላይ በሳቅ ነው መጨረሻውና ነገራቶቹ ራሱ ምን እንደሆኑ ሰው ሳይረዳኝ ስቄ ጨርሰዋለሁኝ። እና ለራሴም ተገርሜ እኮ ነው። አሁን ሀይሚ ጠዋትም ቪዲዮ ሰርቻለሁ በነገራችን ላይ ሀይሚ ያረገዘች ብዬ ነበር። እና ያው እርግዝናው አሁን ተረጋግጧል። ውለጅልኝ እያልከኝ አልነበረም ወይ? አሁን እንደዚህ ለምታደርግ ትሆናለህ ምናምን እያለችው ነበር። እና ያው ብሩኬም ደግሞ በደስታ ተቀብሏታል። እንኳንም በቃ ያኔ ያረገዝሽ ማን ወልዶ ማን ይቀራል? እና ወልደሽ ደግሞ ሴቶቹን ያው ትንሽ ልጅ አይተው ከሸሹ ማለት ነው። የዘንድሮ ወንዶች እንደው 4-5 የወለደ እንደገና ደግሞ የሰው ይናፍቃቸዋል ይባላል። እና ያኔ የሰው ባል ይጣፍጣቸዋል ይላሉ። ቲክቶከሮች ናቸው። እኛማ እዚህ ያለን እንኳን ጨዋነን እና ይላሉና አሁንም ካልወሰዱብሽ በልጅ የምትይዥው ነገር ከሆነ ድሮ ነበር እኮ እናቶቻችን ማለት ነው ከባላቸው ተጣልተው ቤተሰቦቻቸው ጋር ሲሄድ ውለጂ በልጅሽ ትይዣለሽ፣ የትም አይሄድም ልጅሽ እንደዚህ ይልሻል ምናምን ብለው ይመልሷቸው ነበረ ይባላል። አሁን ግን እንደዛ የሚባል ነገር ድሮ ቀርቷል። የድሮ ተረት ነው። የድሮውን ይዛችሁ ደግሞ ያው እንደዛ አታድርጉ። እና ለማንኛውም የሀይሚ አድናቂዎች እና የሀይሚና የብሩኬ አድናቂዎች እንኳን ደስ አላችሁ። ለመውለድም ልጃቸውንም ለማየት ያብቃን። ያው በልጃቸውም ብዙ ነገር ይሰራል። ጥሩ ነው መውለድ፣ ደጉ አለ የሀገሬ ሰውና ሲወልዱ ደግሞ የበለጠ ፍቅር ይጨምርላቸዋል። ጆን ዳዲን አላያችሁም እንዴ? በቃ ከወለደች ልጁን ከራሱ ካደረገ በኋላ እንዴት እንደሆነ እንዴት እንደሚሳሳላት ሰርግ ቦታ ይዟት አንጠልጥሏት ነው የሚሄደው። የሆነ ቦታ ሲሄድ ይዟት ነው የሚሄደው። ልጁ ደግሞ በጣም ያምራል ሀቂቃ ማለት ነው። እስር ቤት የተወለደ ልጅ ራሱ አይመስልም። እና በቃ የሆነ 2 ከ3 4 ስትሆኑ የሆነ ፍቅርም ይጨምራል። እና እንኳን ለዚህ ቀን አበቃሽ፣ ለመውለድ ማብቃሽ እላለሁኝ ሀይሚ እኮ ማለት ነው። እና የማዳም ቅመሞች እናንተስ መች አግብታችሁ ለመውለድ አሰባችሁ? እኛ በቃ የሶሻል ሚዲያ ጨብጫቢ ሆነን ቀረን። እንደው ስደትን ያስለመደችን ሴትዮ የት አለች? ሀቂቃ ማለት ነው። እንደው ቢፈቀድ ኖሮ እሷን አምጥቶ ኢንተርቪው ማድረግ ነበረ። ሀቂቀታም ማለት ነው። ለመጀመሪያ ማን ነው ስደት ያስረዳ ውስጥ የሞቱ ሰዎችን ፎቶ እየለጠፋችሁ ንጉስ ነው ምንድን ነው ምናምን ስትሉ እቺን ለመጀመሪያ ጊዜ ስደት የወጣችን ሴት ለምን ታሪክ አልተቀመጠላትም? እንደውም የእሷ ታሪክ ነበረ መዘፈንም መተረትም የነበረበት
ሀቂቃ መጀመሪያ ስደት ወጥታ ሰርታ ለቤተሰቦቿ እንዴት አድርጋ ብር እንደምትልክ እንደነበረ ምናምን ይሄ ነገር መታየት መጻፍ ነበረበት። ሀቂቃ ታሪክ መቀመጥ እንደው የማይረባ የኢትዮጵያ ሕዝብ የማይረባ ታሪኩን አስቀምጦ ዛሬ ላይ ይፋጅበታል። በብሔር አከሌ እንደዚህ ነበር፣ አከሌ እንደዚህ አድርጎኝ፣ አከሌ እጄን ቆርጦኝ፣ አከሌ እግሬን ቆርጦኝ ምናምን እያለ ማለት ነው። እንደው ጥሩ እንትኖቹን የሚያስተምሩን ነገሮች አእምሯችን ላይ ተጽዕኖ የሚያሳድሩ ሳይሆን ጥሩ ነገሮች እንደምን አልጻፉልንም። ሀቂቀተም ማለት ነው። እኔ ሀቅውን ነው የምናገረው። ለማንኛውም አሁን ራሱ ያላችሁ ትውልዶች የድሮውን እርግፍ አድርጋችሁ ትታችሁት አሁን ያለንበት ጥሩ ታሪክ ናቸው የምንላቸው ነገሮች ጽፈን ብናስቀምጣቸው ለልጅ ልጆቻችን ጥሩ ነገርን ብናስተላልፍላቸው የድሮዎቹ እንደው ቢሰረዙ ወይኔ የሚቆጣም ይኖራል እኮ አሁን። ለማንኛውም ያው እኛም ለሀገራችን ያብቃን፣ የምንወደውን ከሚወደን ጋር አገናኝቶን ስደት የምናርፍበት በቃ ከስደት መልስ የምናርፍበት እንደዚህ ፈታው ተፋታው አገባው ምን እኮ እንደዚህ የሚለውን ሳይሆን በቃም ስደት የኔ ድካማችን የምንወጣበት የምናርፍበትን ህይወት ይስጠን። በነገራችን ላይ ባለፈው ራሱ የሆነች ልጅ ከኛ ዩቲዩብ ትሰራ ነበርና ሀገር ሄዳ ከዛ ወለድኩኝ ስትል በጣም ነው ወላሂ ደስ ያለኝ። ብዙዎቻችሁ ታውቃታላችሁ ብዬ አስባለሁኝ። ኢማን ቲዩብ ናት እና ሀገር ገብቼ ወለድኩኝ ስትል ሀቂቃ ከስደት መልስ የሆነ ጥሩ ቦታ ሳያቸው በቤታቸው አርፈው ተደስተው ምናምን ነገር እንትን ሳያቸው በጣም ነው የሚያስደስቱኝ። በጣም ደስ ይለኛል። ምክንያቱም ስደት ላይ ያለን እኛ 10 ዓመት 13 15 17 ዓመት ራሱ የቆዩ አሉ እና በቃ ሀገሬ ላይ ምንም የለም ምን ይዤ ልግባ ምን ላድርግ ምናምን የሚሉም አሉና በዚሁ አጋጣሚ ያው የሆነ ነገር ይዘው የሆነ ደረጃ ሲደርሱ ደግሞ በቃ የሆነ ደስ ይላቸዋል ሀቂቀትም ማለት ነው። እና ስል ደግሞ ውይ አንዳንዴ የሚመጣብኝ ከማወራው ይልቅ ምን ማማዘዝ ነው። እና ይሄንን የመሰለ ቦታ በዚሁ አጋጣሚ ላስጎበኛችሁ ብዬ ነው። እኔ እኮ ገብቻለሁ እኮ ቀስ በቀስ በቃ ካናዳ ገብቻለሁ። ሰሞኑን ያው የምሰራቸው ቪዲዮዎች የማቀናብርበትን አይታችሁታል ብዬ አስባለሁኝ። እና ያው ወደዛ ሀሳቤ እዛ ስለሆነ ነው። ለጊዜው ግን የማዳም ቤት ነው ያለሁት። ካበረታታችሁኝ ዩቲዩብን ካያችሁልኝ ቫይራል ከወጣልኝ ላይክ ሰብስክራይብ ካደረጋችሁኝ አንድ ቀን መሄድ አይቀርም። ቢያንስ እንኳን ለጉብኝት ማለት ነው። ለስራ እንኳን ባልሄድ በደንብ እንግሊዝኛ አውቄ ለጉብኝትም እንደ ፋሲካ ቻይና አልሄደችም እንደ ፋሲካ እኔም እንደዛ አንድ ቀን እሄዳለሁ ብዬ ተስፋ አደርጋለሁኝ። ለማንኛውም የማዳም ቅመሞች ስለምታበረታቱኝ እናመሰግናለን። በነገራችን ላይ እርስ በራሳችን እንደጋገፍ፣ በተለይ ዩቲዩብ ያለን ሰዎች። እኔ ግን ዩቲዩብ አስጠልቶኛል ሀቂቃ። በተለይ መዞር በጣም ያስጠላኛል እና አጋጣሚ የሆነ ሰው ቪዲዮ ፖስቶ ካየውኝ እገባለሁ አይለታለሁ። ያው ስልኬ አብዛኛው ጊዜ አስቀምጨው ስለምሆን አጋጣሚ ሳገኛችሁ አይላችኋለሁ። ዞሮ እርስ በራሳችን ያው አሁን ላይ ሶሻል ሚዲያ በነገራችን ላይ ፓወር አለው። ብዙ ሰዎች በራሳቸው ቻናል ሰው ሳይገዙ ማስታወቂያ ስሩልኝ ብሎ ለማስታወቂያ ሳይከፍሉ በራሳቸው ማስታወቂያ ሰርተው እየተጠቀሙ ነው። ለብዙ ሰዎች እያደረሱ ነው። ያው ስራችን ልናስተዋወቅበት እንችላለን እና ሶሻል ሚዲያ በአግባቡ ብንጠቀምበት ባይነኝ። አብዛኛው እኛ ኢትዮጵያኖች በነገራችን ላይ በጥሩ ነገር አንጠቀምበትም። በጥሩ ነገር ብንጠቀምበት ጠቅመን ነበር እንጂ አይጎዳንም። ያው አሁን ላይ ደግሞ የሚታየው በቃ ባልሽ ባሌ ነው፣ ቀማሽን ቀማሁት እንደዛ የሚል ነገር ነው እና ሶሻል ሚዲያ ያው ብዙ የሚያስተምሩ ትምህርቶች አሉ። የምግብ ሙያ አሁን ላይ ኢትዮጵያ ላይ ሀቂቃ የማዳም ቤት ያላችሁ በተለይ እህቶች ዩቲዩብ ላይ መማር አለባችሁ። ቤት ውስጥ ባሉ ነገሮች ደግሞ በቃ እነሱ ጋር ትንሽ
ያኔ ውድ ስላልሆነ ሁሉም ነገር ሊኖር ይችላል እና ኬክ ነገሮችን ምግብ ምናምን ብሰሩ ጥሩ ነው ብዬ አስባለሁኝ። በተለይ ኢትዮጵያ ፒዛ ወላሂ ልንገራችሁ የሆነ ጊዜ ፒዛ በቃ የሆነ እንትን አሉኝ የሆነ ሰው ጋበዘኝ። እኔ ሄጄ ተጋብዤ ነው በነገራችን ላይ ያልጋበዝኩ አንድ ትንሽ ሳህን ፒዛ 500 ብር ነው የተገዛው እና ግን ወላሂ ምንም ነገር ሆነ አለ አይደለ አረብ ሀገር ያለው እንትኑ ማዮኔ ምንድነው ቺዝ ምናምን ነው በጣም ይጣፍጣል ሀቂቃ ማለት ነው። እዛ ግን ስጋውን አሳረረው ፍርፍር ያለ ወላሂ እና ያቺስ ቂጣዋ ምን ታክላላችሁ መሰላችሁ እና ሙያ ብትማሩ ይጠቅማችኋል እንጂ አይጎዳችሁም ለማለት ያክል ነው። የሆነች ቲጂ የምትባል ልጅ ናት መሰለኝ ከዚያ ሄዳ ብዙ ነገሮችን አገልግል ምናምን ነገር የአረቦችን መክቡስ ምናምን ትሸጣለች ሰርታ ማለት ነው። እና እንደሷ ራሱ ዩቲዩብ ቻናል ራሱ አላት በነገራችን ላይ እንደዚህ አይነት ነገሮች ብንማርበት ጥሩ ነው ብዬ አስባለሁ። የፀጉሩ ሙያ ኦንላይን መማር ትችላላችሁ እና ብዙ ሙያዎችን ማወቅ ይቻላል። አገር ገብቼ ምን እሰራለሁ ከማለት እንደዚህ አይነት ቦታዎችም ትኩረት ብናደርግባቸው ጥሩ ነው ለማለት ወዳለሁ። የማዳም ቅመሞች ብቻ የማዳም ቤት ብቻ አይደለም ሀቂቃ ብዙ ነገሮች አሉና ትኩረት ለራሳችን እንስጥላችኋለሁ። ሰላም አለይኩም ወራህመቱላህ